ፍርሃት የተቆጣጠራቸው ሰዎች ያንን ካደረጉ በኋላ ልክ ውሃ ጠጥቶ እንደነካ ሰው ደስ የሚላቸው በቀለኞች በጣም ጥቂት ናቸው። ጤነኛ ሰዎች ግን እርግጠኛ ነኝ እንደሱ አይደለም። እኔ ያውቃለሁ በጣም ብዙ ሰዎች ማረሚያ ቤቶች አገልግያለሁ። ብዙ ጊዜ በየክፍለ ሀገሩ ለአገልግሎት በሄድንባቸው አጋጣሚዎች ቤተክርስቲያን ካለው አገልግሎት ቀጥሎ ማረሚያ ቤት ሄደን እናገለግል ነበር። የሰው ደም ያፈሰሱ ሰዎች፣ ሰው በቢላ ያረዱ ሰዎች፣ የተለያየ አይነት ወንጀል ተገኘባቸው የተጣሉ ሰዎች አውርቼ ያውቃለሁ። ብዙ እስር ቤቶች በእውነት ያሳዝናል። ምን አይነት ስብራት እንዳለባቸው፣ ምን አይነት ጸጸት እንዳለባቸው። አሁን ምህረት ብቻም ሳይሆን የሄዱበት መንገድ እንዴት ጨለማ እንደሆነ ከዚያ በኋላ ነው የሚባንኑት። በጣም ብዙ ሰው ደስተኛ አይደለም። ልክ ነው። በሰው ማንነት ውስጥ እውነት ነው የሚል የህሊና ዳኝነት ወይም ደግሞ የሰው መንፈስ ወይም የሰው ነፍስ የምትሻው እውነት አለ። ጳውሎስ ለዚህ ነው በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል አለ፣ ግን በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ ያለዋል። ለዚህ ለሞት ከተሰጠ ማንነት አለ ቁጥር 24 ላይ ማን ያድነኛል? ቋንቋውንም አስተውላችሁት ከሆነ እንዴት ልዳን አይደለም፣ ማን ያድነኛል? እንዴት ልዳን? እንደው ዘዴው ምንድነው? እንዴት ባረግ ምን ባደርግ ነው የምተርፈው ነው። ማን ያድነኛል ግን በቃ እኔ አልችልም ነው። ሌላ ከሱ ውጪ የሆነ ረዳት፣ ለምሳሌ እንደው ጨርሶ በራሱ ላይ ስልጣን የሌለው እጆቹም እግሮቹም የማይሰራ በሰው እርዳታ አልጋ ላይ የተኛ አንድ ሰው፣ እስትንፋሱ ብቻ ያለች ሰው፣ ፀሐይ ቢመጣ ዝናብ ቢዘንብ ውሻ ቢመጣበት የተኛበት ቦታ ልቡ እንደው ሮጦ በሮ ቤትስ ቢገባ እግሮቹ ካልሰሩ ሰውነቱ ሽባ ከሆነ ምን ያደርጋል? ጽድቅን በተመለከተ የሰው ልጅ እንደሱ ነው። የሰው ልጅ ውስጡ የሚፈልገውን መንፈሱ የሚፈልገውን ነፍሱ የምትጠማውን ማድረግ የማይችል የሚጠላውን የሚያደርግ የሚወደውን የማያደርግ በማይፈልገው ነገር ውስጥ እያለፈ ሲቃጠል የሚኖር ምስኪን ነው ይሆን እና ቁጥር 24 ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል የሚል ጥያቄ ጠይቆ ነው የሚያቆመው። እቺ ጥያቄ እንደሆነች ቀርታ ቢሆን ኖሮ እኛንም ውሃ ይበላል ነበር። በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ክብር ይሁን ይላል። በኢየሱስ ክርስቶስ በኩል ድል መንሳትን የሚሰጥ አሸናፊነትን የሚያጎናጽፍ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱ ጋር ሰቀሉት ተብሎ እንደተጻፈ ስጋን የሚያሰቅል ፈቃዱን የሚያስክድ እንኳን ፈቃዱን ሕይወታችንን እንድንሰጠው የሚያደርግ ጸጋና እውነት ተገልጧል። ሕይወት የሚያሰጥ እውነተኞቹ ቅዱሳን በደሙ የተዋጁ ምህረት እንደተደረገላቸው ያወቁ እንደ ጳውሎስ ያለውን ታስታውሳላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 የመጀመሪያው ቁጥር ላይ ምህረት እንደተሰጠን መጠን አገልግሎት ስላለን አንታክትም ይላል። ይሄ ሐዋርያ ገላትያ 6 ላይ የደሙ ማህተም በኔ ላይ ስላለ የክርስቶስ ማህተም በኔ ላይ ስላለ አንዳችስ እንኳ አያድክመኝ ይላል። በአገልግሎት በሄደበት መንገድ ጀርባው ላይ ያረፈውን ጅራፍ እንደ ማህተም ነው የቆጠረው። የደረሰበትን መከራ እንደ ማህተም ጌታን እንደሚወደው ሮሜ 8:35 ላይ ያለውን ታስታውሳላችሁ። ከክርስቶስ ፍቅር ማን ነው የሚለየኝ ባለበት ክፍል የመከራ አይነቶቹን ይዘረዝርና ያለው ነው የሚመጣው ነው አለ። ረሃብ ነው፣ ጥም ነው፣ ስደት ነው፣ ምንድነው ከክርስቶስ ፍቅር የሚለየኝ ካለ በኋላ በጌታዬ በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር እነዚህ ሁሉ ሊለዩኝ እንደማይችሉ ተረድቻለሁ። ገባኛል። አይችሉም። ያለፈበት መንገድ የተጣበቀበትን ግንድ ነው ያሳየው። በክርስቶስ በኩል ከእግዚአብሔር ጋር ካለኝ ፍቅር የትኛውም መከራ፣ ረሃብና ጥም፣ እርዛት ሊለዩኝ እንዳይችሉ ገብቶኛል። በትክክል ሰው ከጌታ ጋር ተጣብቆ ከሆነ ከዚህ የሚለየው አንዳች ነገር አይኖርም። ገብቶኛል። ባሳለፍኩት ህይወት እነዚህ ሁሉ ነገሮች እኔ እንደውም በጣም እዛ ላይ አስተውላችሁት ከሆነ ያለው ነው ካለ በኋላ የሚመጣው አለ እና መከራን ነው ከላይ ሲዘረዝር የምናየው እና ለጳውሎስ ተብሎ ልዩ ፈርነስ ቢዘጋጅ እንደው ማቅለጫ ልዩ ማሰቃያ እንኳን ቢዘጋጅ በጌታችን በኢየሱስ ክርስቶስ በእግዚአብሔር ላይ ካለ ፍቅር ሊለዩኝ እንደማይችሉ ገብቶኛል። እንደሱ ገብቶን ይሆን? አይለየኝም ከጌታ እኔ ከግንዱ ጋር ተጣብቄያለሁ። ከግንድ የተለየ ቅርንጫፍ እንደሚሞት
ፍሬም እንደማያፈራ ለእሳት መቃጠል እንደሚሆን እኔ ከግንድ ጋር ተጣብቄአለሁ፣ እኔን ከጌታ ከኢየሱስ ማንም አይለየኝም የሚል የእምነት ድፍረት ውስጣችን አለ። እውነት ከጌታ ጋር ከሆን ጌታ ከሁሉ በላይ ነው። አቅም የሚሆን ጌታ በእኔ ባትኖሩ አትችሉ። ምንድን ነው በእኔ መኖር? ምን ማለት ነው? በደንብ ነው መስተዋል ያለበት ወገኖቼ። እኛ አንዴ በተሰጠችን እድል አንቀልድም። አንዴ ነው፣ ይግባኝ የለውም ይሄ ህይወት። እንደኔና እንደናንተ በዘመናቸው ጌታን ያገለገሉ ሰዎች ነበሩ። ደግሞ ይሄ የኛ ተራ ነው። በዚህ ዘመን መክበር ካለበት በእኛ ህይወት ጌታ ይከብራል። ክብር ካጣም ያጣል። እኛ በዚህ ዘመን አሁን ባለንበት እድል አንዴ የተሰጠችን ህይወት ናት። በልደት ይሄን ህይወት ተቀላቅለናል። በስጋ ክርስቶስን በማመንና ይሄን እውነት በመረዳት መንፈሳዊው አካል ውስጥ ብልቶች ሆነናል። አባላት አይደለንም፣ ብልቶች ነን። የአካሉ ብልቶች። ይሄን እድል ያገኘን እኛ ወገኖቼ ጌታ ኢየሱስ ክርስቶስ ባለው መንገድ ከጌታ ጋር ተጣብቀን ጌታ ሲገለጥ የምናገኘውን ፈጽሞ ተስፋ እንድናደርግ ቅዱሳት መጻሕፍት ይመክሩናል። ለህይወት የጠራን ጌታ ለክብርም ነው የጠራን። መንግሥተ ሰማያት ወራሾች አይደለንም፣ አብረን የምንነግስ እንድንሆን የተጠራን። ጌታ በክብር ሲመጣ በአምባላዮች ፈረስ ላይ ሆነን አብረነው በክብር ልንገለጥ። ጌታ ኢየሱስ ክርስቶስ ቅዱሳኑን ለመውሰድ ሲመጣ ለመወሰድ ሙሽራይቱ ባላት ክብር መጠን ክብር እንዲኖረን ከጌታ ጋር አብረን ያንን ታላቅ ደስታ በሰማያት እንድንካፈል ለክብር እግዚአብሔር ጠርቶናል። እንደው ዝም ብሎ የሆነ በቃ አጥፍቶ ሜዳ ላይ ውሎ የመጣን ልጅ አትጨምላቃ ሂድ ግባ እንደሚል አባወራ በእንዲህ መልኩ አይደለም ያስገባን የኛ ጌታ። የጠፋው ልጅ ሲመለስ የሆነውን ታስታውሳላችሁ? እቅፍ አድርጎ ሄዶ ሳሙ አንገቱ ስር። የጠፋውን ልጄን አገኘሁት፣ የሞተውም ሕያው ሆነ። ለጣቱ ቀለበት፣ ለእግሩ ጫማ አድርጉለት። የሰባው ፍሪዳ ይታረድ፣ በዙሪያ ያሉት ሐሴት ያድርጉ ነው ያለው። ጌታ እንዲህ ባለው ሁኔታ የሚቀበል ማንነት እንዳለው ነው ሉቃስ 15 ላይ ያለው ይሄ ታሪክ የሚያሳየው። ጌታ ለክብር ጠርቶናል፣ ለሚበልጠው ደስታ ጠርቶናል። ወገኖቼ በጌታ መኖር አለብን። በጌታ መኖር ማለት በምሳሌያዊ ንግግሩ ከግንድ ጋር እንደተጣበቀ ቅርንጫፍ ሆኖ ከጌታ ባለመለየት መኖር ነው። ከጌታ ባለመለየት መኖር ደግሞ በብዙ መንገድ ነው የሚገለጠው። የመጀመሪያው እምነት ነው። ከዛ ባሻገር ሕይወት መንገድ የሚለውን ስንማር እንደተማር ነው ጌታ ያስተማረውን ትምህርት በጥንቃቄ መስማት ነው። ትምህርቱን በሕይወት እየተቃወሙ ትምህርቱን በተግባር እየተቃወሙ በክርስቶስ አምናለሁ ማለት አይቻልም። በክርስቶስ ማመን ማለት እንዲህ ባለ ሰዓት ተሰብስቦ ላባችን ጠብ እስኪል ድረስ መዘመር ማለት አይደለም። መዘመር ማለት አይደለም። እሱ የከንፈሮቻችንን ፍሬ ለእግዚአብሔር የምናቀርብበት የአምልኮ መስዋዕት የምናቀርብበት ጊዜ ነው። አግባብም ነው። እንዘምራለን፣ እናመልከዋለን። ግን የፍቅር ማረጋገጫው እሱ አይደለም። ብትወዱኝ እኔ ያለው ጌታ ደጋግሞ ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እሱ ነው። እሱን አባቴ ይወደዋል፣ እኔም እወደዋለሁ። እኔና አባቴ ወደ እሱ እንመጣለን፣ በእሱ ዘንድ መኖሪያ እናደርጋለን። ጌታ በእኛ ውስጥ፣ እኛም ከጌታ ጋር። በዚህም ዘመን ደግሞ በሚቀጥለው ዓመት አሁን የሚጀምር መጨረሻ የሌለው ሕይወት አሁን የተጀመረ ወደፊት የምንጀምረው አይደለም። ትንሽ ጾም ጸሎት አድርገን የምንጀምረው አይደለም። አስበንበት የምንጀምረው አይደለም። ልባችን ለዚህ እውነት ሲከፈት የተቀላቀልነው ሕይወት ነው። ገባንም አልገባንም እግዚአብሔር ለዚህ ጠርቶናል፣ ለክብር ጠርቶናል። ስለዚህ ይሄ እውነት ገብቶን ከሆነ ከግንድ ጋር እንደተጣበቀ ቅርንጫፍ እንሆናለን። አሁንም ሐሳቡን ግልጽ ያደርገዋል። ያለ እኔ ምንም ልታደርጉ አትችሉም። ቅድም ጳውሎስ ያለውን አስታውሱ። ጳውሎስ በዚህ በገላትያ ምዕራፍ 2 ላይ ከቁጥር 16 ጀምሮ እንዲህ የሚል ነገር ይናገራል። እኛ በሥጋ አሕዛብ ከሆኑ አሕዛብ ሳንሆን አይሁድ ከሆኑቱ አይሁድ ነን አለ። ነገር ግን ሰው ሁሉ በክርስቶስ ኢየሱስ በማመን እንደሚድን እንጂ በገዛ ሥራው እንደማይድን አውቀን ለመዳን ስንል አምነንበታል። ጳውሎስ እኔ ነፍሴን ላተርፍ ነው ያመንኩት እያለ ነው፣ ምንም ተጠርቶም ቢያምን። ይሄን ካለ በኋላ
በክርስቶስ አምኜ የምድን ሆኜ እያለሁ እንኪያስ ኃጢአትን ብሰራ እንኪያስ ክርስቶስ የኃጢአት አገልጋይ ነዋ ይላል። እኔ ያንተ ዋስትና ነኝ ችግር የለውም ብሏል። እንደሱ ነው አይደለም። ይሄን ካለ በኋላ ወረድ ብሎ አሁን የምኖረው ኑሮ አለ በጌታዬ በኢየሱስ ክርስቶስ ላይ ባለ እምነት የምኖረው ኑሮ ነው አለ። ጸጋውን አልጥልም። መዳን በሥራ ከሆነ እንግዲያስ ክርስቶስ ለከንቱ ሞተ። አሁንም ቢሆን ያዳነኝ ጸጋው ነው። አሁን የምኖርበትን ጉልበት ደግሞ ጸጋው ነው። በእርሱ ላይ ባለ እምነት የምኖረው ኑሮ ነው አለ። ቲቶ 3 ላይ የነገረንን ታስታውሳላችሁ። አስቀድመን የምንጣላ የምንጠላላ እርስ በርሳችን የምንበላላ ነበር። ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበር። የጌታችን የኢየሱስ ክርስቶስ ፍቅር ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ አዳንን እንጂ በጽድቅ ስለነበረው ስለ እኛ ሥራ አይደለም ይላል። አሁን የጠቀሳቸው ነገሮች ሁሉ በብዙ ሰው ሕይወት ውስጥ ያለ ነው። ጳውሎስም ያለፈበት መንገድ ነው። እርስ በርስ የምንባላ ነበርና ለልዩ ልዩ ተድላ ደግሞ እንደ ባሪያዎች የምንገዛ ነበርና የምንጣላ የምንጠላላ የምንባላ መጣላት የሆነ ጸብ አምባጓሮ ክፉ ነገር ነበረብናል። የእግዚአብሔር ፍቅር ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ አዳነን አለ። እግዚአብሔር ይመስገን። ጌታ እንደሱ ነው ያደረገልን። ለአዲስ ልደት በሚሆን መታጠብ አዳነን እንጂ በጽድቅ ስለነበረው ስራችን አይደለም አለ። አሁን የምኖረው ኑሮ በእርሱ ላይ ባለ መታመን የምኖረው ኑሮ ነው። አሁን በጌታ እንታመናለን። ቃሉን በልባችን እንሰውራለን። ከቃሉ የተነሳ ንጹሐን እንሆናለን። ቃሉ የሕይወት መመሪያችን ነው። ሕይወት መንገድ የሆነው ክርስቶስ ያስተማረንን አሜን ብለን በልባችን ሰውረን እንኖራለን። በልባችን ያለውን ቃሉን ምክሩን የሚያውቅ ጌታ ደግሞ ወደኛ ይመጣል። ከማን ጋር? ከአብ ጋር፣ ከአባቱ ጋር። እኔና አብ ወደ እሱ እንመጣለናል። የሚወደኝን አባቴ ይወደዋል፣ እኔም እወደዋል። እኔና አባቴ ወደ እሱ እንመጣለን። እኔና አብ በእርሱ ዘንድ መኖሪያ እናደርጋለናል። እሱ በእኛ ውስጥ ከመኖሩ የተነሳ እኛ በእርሱ የምንኖር ፍሬያማ እንሆናለን። እሱ በእኛ ከመኖሩ የተነሳ ያለ እሱ ግን አንችልም። በራሳችን አይደለም። በራሳችን ከግንድ እንደተለየ ቅርንጫፍ ነን። ውጤቱ ሞት ነው። ውጤቱ ፍርድ ነው። ከእሱ ጋር ባለ መጣበቅ ግን እግዚአብሔር ይመስገን እሱ በእኛ ስለሚኖር ከእሱ የምንካፈለው ሕይወት በሕይወት ያኖረናል እና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ፍሬ ቢሶች አንሆንም ማለት ነው። ፍሬ ቢሶች አንሆንም። ፍሬ ከሚለው ቃል በፊት ታስታውሳላችሁ። 2ኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እግዚአብሔርን በማወቅ እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን እግዚአብሔር በመለኮቱ ኃይል በገዛ በጎነቱ በገዛ ፍቅሩ እሱን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ነው የሚለው እና ይሄንን ያደረገልንን ጌታ በስጦታ ይሄን እንደተቀበልን የምናምንኛ ደግሞ ትጋትን እያሳያችሁ እምነትን፣ በጎነትን፣ ዕውቀትን፣ ራስን መግዛት፣ መጽናትን፣ የወንድማማች መዋደድ፣ ፍቅርን ጨምሩ። ይህን ካለ በኋላ እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል። ወደ ጌታችን ወደ ኢየሱስ ክርስቶስ መንግሥት መግባት በምልአት ይሰጣችኋል። የምትገቡ ብቻም ሳትሆኑ በክብር የምትገቡ ትሆናላችሁ። በሞገስ የምትገቡ ትሆናላችሁ። አያችሁ፣ እግዚአብሔርን ለመምሰል የሚሆነውን ሁሉ እግዚአብሔር ልጁን ሲሰጥ ሰጠን። የማስተዋልና የጥበብ መዝገብ የሆነውን ሲቸረን ሰጠን። በተቀበልነው በክርስቶስ ሆነን እነዚህ ነገሮች በእኛ ሕይወት እያደጉ ይመጣሉ። እነዚህ ነገሮች ፍሬያማ እንድንሆን ያደርገናል። አስተውሏቸው። ለምሳሌ አንድ ሰው ትጉ ከሆነ ትጋት የስንፍና ተቃራኒ ነው አይደል? አንድ ሰው አማኝ ከሆነ በጌታ የሚታመን ሰው ነው፣ እምነት ካለው። አንድ ሰው በጎ ሕሊና ካለው፣
አንድ ሰው በበጎ ሕሊናና በመልካም ነገር ዕውቀትን ጨምሮ ደግሞ የእግዚአብሔር በሆነው ዕውቀት ቢያድግ የእግዚአብሔር በሆነው ዕውቀት የሚያድገው ሰውዬ በሙድ ሳይሆን የእግዚአብሔር ሆኖ የሚቀጥለው አንድ ሳምንት መንፈሳዊ ሌላ ጊዜ ስጋዊ ሌላ ጊዜ ሰይጣናዊ የሆነ ሳይሆን ብዙ ክርስቲያን ደስስት እየተቀያየረ ነው የሚኖር። እየተቀያየረ አንድ ሰሞን አንዳንድ ሰዎች ታዘባችሁ ታውቃላችሁ። አንዳንድ ጊዜ በቃ ፏ ያሉ ናቸው። በቃ ሰላም ይነበብባቸዋል። የሆነ ጊዜ ደግሞ ጭልም ከፊል ደመናም። የሆነ ጊዜ ደግሞ ምንም ከመሬት ተነስተው ልውጥ የሚሉ ሰዎች ገጥመዋቸው አያውቁም። ክርስቲያን የሆኑ ሰው ሌላውን ተውት፣ ያመነው ሰው አንድ ጊዜ ፍቅር፣ ሌላ ጊዜ የሆነ ነገር፣ ሌላ ጊዜ የሆነ ነገር ቡራቡሬ። አሁን በእነዚህ ነገሮች ብትጸኑ፣ በዚህ ነገር ላይ የወንድማማች መዋደድ ቢኖር፣ በዚህ ነገር ላይ ፍቅር ቢኖር፣ እነዚህ ነገሮች ዓለምን አይስቡም። በዓለም ውስጥ ያሉ ብዙ ሰዎችን አይስቡም። ጥላቻችን የገፋቸውን ሰዎች ፍቅራችን ይስባል። አያችሁ፣ ያ ነገር ፍሬ ይባላል። እነዚህ ነገሮች ለእናንተ ሆነው ቢበዙ ስራ ፈት አይደላችሁም፣ ፍሬ ቢስ አይደላችሁ። ስራ ፈት ካደላችሁ ስራ አላችሁ፣ ስራችሁ የሰማይ ነው። ፍሬ ቢሶች ናችሁ፣ ታፈራላችሁ ብዙ ፍሬ። አያችሁ፣ እነዚህ ነገሮች ለእናንተ ቢበዙ፣ እነዚህ ከቅድስና ጋራ በእግዚአብሔር ላይ ካለ መታመን ጋራ ከመታዘዝ ጋራ የተገናኙ ናቸው። ባለመብት ነህ እንደ ክርስቲያን ሆነህ ይቅር አለ ማለት፣ ክርስቲያን ሆነህ መጣላት መብት አለ? አለማመን፣ በጣም ተጠራጣሪ መሆን፣ በጎ ሕሊና የሌለው ሰው መሆን መብት አለ? በቀለኛ መሆን እንችላለን? ከተቻለን የምናመልከው ሌላ ኢየሱስ ሊሆን ይችላል። የእግዚአብሔር ልጅ የሆነው ኢየሱስ ሕይወቱን ስለኛ የከፈለው ጌታ በጭራሽ ከአመፅ ጋር ኅብረት የለውም። እሱ ቅዱስ ነው፣ እሱ ጻድቅ ነው፣ እሱ ንጹሕ ነው፣ እሱ ሰማያዊ ነው። ይሄ ቅዱስ ጌታ በእኛ ሕይወት ውስጥ ካለ አንደኛው ፍሬ ከቃሉ የተነሳ መንጻት ነው። ይቀድሳል ቃሉ። ይሄ ቃል በእኛ ሕይወት ውስጥ ከመኖሩ የተነሳ በጌታ እንኖራለን። በጌታ የምንኖረው ኑሮ እነዚህን የሕይወት መልክ በእኛ ሕይወት ውስጥ ያመጣል፣ ያሳድገናል። ይሄ የሕይወት መልክ ደግሞ በምድሪቱ ፍሬያማ ያደርገናል። እውነተኛ ክርስቲያኖች እኮ ሳይናገሩ ይሰብካሉ አይደል? ሳያወሩ ታምናላችሁ። ከዚህ በፊት የነገርኳችሁ ይመስለኛል። አንድ ጊዜ 24 ቀበሌ አዲስ አበባ 24 ቀበሌ ብዙ ሶማሌዎች የሚኖሩበት አካባቢ ነው። ያውም እንዳሁኑ ብዙ እንደዚህ አይነት ሰፈር ሳይኖር እንግዲህ መቼ መሰላችሁ ነግራችሁ፣ ምናልባት እንደው ካልተሳሳት ወይ 88 ወይ 89 ነው፣ ብቻ ከ90 ዓመተ ምህረት በፊት እንደሆነ አስታውሳለሁ። አንዲት እኛ ጋር ሰንበት ተማሪ የነበረች ልጅ ጉድ ላሳየህ ብላኝ ይዛኝ ሄደች አንድ ቦታ። እኔ ደግሞ በግሌ ሙስሊሞችን አገለግል ነበር በደንብ በዛ ዙሪያ የአገልግሎት በቃ የትኩረት አቅጣጫዬ ነበር እና ያን ሰሞን አገለግል ስለነበር እግዚአብሔርን ታከብራለህ ልውሰድህ አለችኝና ሄድኩኝ። ሲሄድ በር ላይ ጫት ምናምን የሚሸጡ ሰዎች አሉ። አንድ ግቢ ነው። እዛ ግቢ ውስጥ ሶማሌዎች ናቸው። በሶማሊኛ ነው የሚያወሩት እና ገባን፣ ሰላም ተባባል፣ በፍቅር አቅፈው ሰላም አሉን። ጥንዶች ናቸው፣ 3 ጥንድ ቤተሰቦች እና ግርም ብሎኝ ገባሁኝ እና በቃ ያው እኔ በእስልምና ላይ ስለምሰራ ለክርክር የጠራችን የመሰለኝ እና ገባሁ እና የአባቴ ልጆች ምናምን ብለውን በተሰባበረ እንግሊዝኛ ተግባባን እና በጣም በሚገርም ሁኔታ በጣም ደንቆኝ አየኋቸው እና የወሰደችኝ ልጅ በስራ አጋጣሚ አውቂያቸው ነው። ማንም አልሰበካቸውም። ከኬንያ መጽሐፍ ቅዱስ ማህበር የሶማሊኛ መጽሐፍ ቅዱስ አስመጥተው በግላቸው የሚያነቡ ናቸው። ገርሞኝ እንዴት ወደዚህ አይናችሁ ዞር አለ ብዬ ጠየቅኳቸው እና የነገሩኝን እነሱ ይንገሩ አለችና ለነሱ እድል ሰጠች። ይገርማል። አንድ ሰው በር ላይ ያቆሙ ምን ያህል ጨካኝ እንደሆኑ ታውቃላችሁ ቢታወቅባቸው። እና በር ላይ ያቆሙ፣ በር ሲንኳኳ ከውጭ የሚመልሰው በር ላይ ያቆሙ፣ ውጭ ግቢው ላይ በሩ ተዘግቶ ከዛ እጅ ለእጅ ተያይዘ እንደዚህ ክብ ሆነን ጸልያለሁ ይጸልዩ። ከዛ ከጸሎት በኋላ በጣም ነው የደነቀኝ። እንዴት ወደ ወንጌል መጣችሁ? እንዴት አልኩ። ኬንያ ማነው ጅቡቲ ነበር ነው። ከአንዳንድ ነገሮች ጋር ተያይዞ ዲፖርት ተደርገን ወደዚህ ተሰደን የመጣ ነው። እኔና አለች አንድ ጎረቤቷን እንዲህ ያሳየችኝ። እኔና እሷ የምንኖርበት አፓርታማ ላይ የሚኖሩ ክርስቲያኖች ነበሩ። ጸጥታቸው ይገርመኛል።
ልጃቸው እንኳን ሲያጠፋ ጠርተው ቁጭ አድርገው እንደ ትልቅ ሰው ትንሹን ልጅ ይመክሩታል። እኛ በጣም ነው የምንጣላው። ንግግራችን የገበያ ያህል ነው። ስንሰበሰብ ጫጫታችን አካባቢውን ይረብሻል። እነሱ ግን ጸጥና ዝግ ያሉ ናቸው። እነሱ ጋር አንዳንድ ጊዜ ሰዎች ይመጣሉ፣ ግን ጸጥ ያሉ ሰላምታቸው ይሆን ያስቀናል። በጣም ተቃቅፈው ሰላም ሲሉ እንዲህ ሲሉ ምናምን ምንድን ነው እነዚህ ሰዎች ምንድን ናቸው ብለን ጥያቄ ሞላብን። እና እኔና እሷ አንድ ቀን ማንም በሌለበት ባሎቻችን አልነበሩም፣ ለምን አንጠይቃቸው? ምንድን ናቸው እነዚህ ሰዎች? እምነታቸው ምንድን ነው ብለን ለምን አንጠይቃቸው ብለን ሄድን እና አንኳኩተን ይቅርታ እንደው ህይወታችሁ ያስቀናናል፣ እኛም እንደናንተ ጸጥ ያለ ሰው ብንሆን ዝግ ያለ ሰዎች ብንሆን ያጓጓል ህይወታችሁና እንደው ምንድናችሁ? እስኪ ስለ እምነታችሁ ንገሩን። እንዴት ነው የምትኖሩት? እና ስነ ስርዓታችሁ ያስቀናል፣ እኛ እንደናንተ መሆን እንችላለን ወይ ብዬ ጠየቅኩ አለች። አለኝው ፈጣን የሆነች ሴት አለች እና ጠየቅኩ አለች። በጣም ደስ ብሏቸው ወደ ውስጥ ገባችና መጽሐፍ ቅዱስ አመጣች። አንድ ጥቁር መስቀል ያለው መጽሐፍ ቅዱስ አመጣችና የህይወት መመሪያችን ይሄ ነው፣ እኛ ክርስቲያኖች ነን እና ክርስቶስ የእግዚአብሔር ልጅ እንደሆነ እኛ እናምናለን ብላ ስትናገር ደነገጥን። ምክንያቱም ያው በእኛ እምነት አላህ አይወልድም አይወለድም፣ ስለዚህ አላህ ልጅ የለውም የሚል ነገር እድሜ ልካችን የሰማነው ስለሆነ ንግግሩ ትንሽ ከበደን። ግን ህይወታቸው ስላሸነፈን ስለዚህም ነገር ቢሆን መስማት እንፈልጋለን አልናቸው። ምንም ችግር የለም፣ ባለቤቴ ሲመጣ እሱ ከኔ የተሻለ ማስረዳት ስለሚችል እሱ ያስረዳችኋል እና የእናንተ ማህበረሰቦች ትንሽ ስለሚከብዱ አደጋ እንዳይደርስባችሁ ሰዓት መድቡና እሱ ይንገራችሁ አለች። ከዛ በኋላ መጣ ባልየው ሲመጣ በቀጠሮ አገናኘችን። ስለ ክርስቶስ ነገረን። እኛም መጽሐፉ ያለውን አመንበት። ከዛ በኋላ በድብቅ እኛ መማር ጀመርን እና እኔ እሷ ባሏን እንደዚህ ሆንና ሁላችንም ተነካካን። ኢየሱስ የእግዚአብሔር ልጅ እንደሆነ እኛ ሁላችን እናምናለን። ከማንም ቤተ እምነት ጋር አልተገናኘንም፣ ግን ኢየሱስ እንደሚያድን እኛ እናምናለን። እንደው የምትረዱን ነገር ካለ እንደው ብታግዙን አሉኝ። በእውነት አለቀስኩ። ማለት ከሺህ ስብከት በላይ ህይወት ሲገዛ ሰው። አሁን እነዚህ ሰዎች በምንም ስብከት የጌታ የሚሆኑ አይመስሉም። የነዛ ሰዎች ጤናማ ህይወት እንደ መዓዛ ነው የሳባቸው እና በጣም እድሜ ልኬን ስለ ህይወት ሲነሳ ከማራሳቸው ጥቂት የማስታውሳቸው ሰዎች መካከል ናቸው። እነዚህ ሰዎች አምልኳቸው ያስቀናል። ከዛ ወዲህ በጣም ደጋግሜ ጠይቄያቸዋለሁ፣ አገልግያቸዋለሁ፣ አብረን ጸልየናል። በእውነት ነው የምላችሁ እድሜ ልኬን የማራሳቸው ሰዎች ናቸው። ያ ቤተሰብ በጤናማ ሁኔታ የኖረው ኑሮ ያለ ስብከት እነዚህን ሰዎች ገንዘብ አደረገ። ጤናማ ህይወት ከንግግር በላይ ጌታ ኢየሱስ ክርስቶስን ያከብራል። ሺህ ተናግረን ጥቂቱ መኖር ቢያቅተን ሰዎች እንዲታዘቡን የማናምንበትን እንደምናወራ ውስጣችን ያለውና ምንናገረው እንደማይገናኝ ሰዎች እንዲያስቡ አድርገን በራችን ለብዙ ነገር ተከፍቶ ይሄን ጌታ እናከብረው ወገኖች። ይሄ ጌታ ማራኪ ነው፣ አሸናፊ ነው። ምን ካለ ከቃሉ የተነሳ ይሄ በህይወታችን ካለ አያችሁ፣ እነዚህ ነገሮች ለእናንተ ሆነው ቢበዙ የጦር መሳሪያዎች ናቸው፣ ማራኪዎች ናቸው። እምነት፣ በጎነት፣ እውቀት፣ ራስን መግዛት፣ መጽናት፣ የወንድማማች መዋደድ፣ ፍቅር፣ እነዚህ ነገሮች ለእናንተ ሆነው ቢበዙ በኢየሱስ ክርስቶስ እውቀት ስራ ፈትና ፍሬ ቢስ እንዳትሆኑ ያደርጓችኋል። ወደ ጌታ መንግስት መግባት በምልአት ይሰጣችኋል። በክብር ትገባላችሁ፣ በምርኮ ትገባላችሁ፣ በድል ትገባላችሁ። ያድርግልን ወገኖች። በእውነት እንመለስ ወደ ኋላ። እንደው ከንግግር በላይ ጌታን እስቲ በህይወታችን ለማየት ጥረት እናድርግ፣ እንጸልይ። ይቻላል። ስለሚቻል ነው ጌታ የነገረን። ለምን መሰላችሁ? የሚቻለው ከግንዱ የምንካፈለው ህይወት ስለሆነ ነው። በግላችን አይደለም። በኔ ባትሆኑ አትችሉም ብሎ ነግሮናል። አይሆንም። ስጋ ይሄ ማንነት በፍጹም የወደቀው አዳም ልጅ አይችለውም። ግን በክርስቶስ ከሆን ይቻላል። በክርስቶስ ከሆን ይቻላል። ቃሉ በእኛ ህይወት ውስጥ ካለ ይቻላል። ሳናወራ እኛ እኮ
በጣም ለህይወታችን ቅርብ የሆኑ በእምነት የሚመስሉን ኢየሱስ አልተሰቀለም የማይሉ ተሰቅሏል ብለው የሚያምኑ ሰዎችን እኮ ማሸነፍ አቅቶናል። እውነቴን ነው ብላችሁ እኛ እኮ ክርስቶስ አምላክ አይደለም ብለው ያልተቃወሙ ሰዎችን እኮ በተሻለ ነገር መማረክ አቅቶናል። ብንናገር የምንሰብር ኑሯችን ትዝብት ላይ የሚጥለን ሆነን ሰዎችን ገንዘብ አናደርግም። በትክክለኛ መንገድ ግን ከቃሉ የተነሳ ንጹሃን ብንሆን በእውነት አረማመዳችን ይማርካል። ድሮ እኔ እንደሱ ነው የማውቀው። ባለፈውም ነግሬያችኋለሁ። እነሱ ጉቦ አይበሉም፣ እነሱ አይሰርቁም፣ እነሱ አይዘሙቱም፣ አይ እባክህ ገገማ ናት እሷ እንዲህ አይነት ነገር አትቀበልም ሲሉ ነው የማውቀው እኔ ለርኩሰት እንኳን። አሁን እንደው እንደ ጠላት አሳ እንደው እባካችሁ ብለን የምንፈልግ ነው የሚመስለው። ጣሳ የሰቀል ነው የሚመስለው። በጣም ብዙ ነገር በሕይወታችን ያልፋል። ያመነ የሚባለው ሰው ልዩነቱ መጽሐፍ ቅዱስ አንጠልጥሎ ቤተክርስቲያን ሲሄድ ነው። በአምልኮ ሰዓት መንፈሳዊ ቦታ ላይ ሲገኝ ነው። የሆነ ስነ ስርዓታችን ነው የሚለየን እንጂ ሜዳ ላይ ካለችዋ ብዙዎቻችን ያልተለየ ንግግራችን እንደዛው፣ ስድባችን እንደዛው፣ እልሃችን እንደሱ፣ ወሬያችን እንደሱ፣ ስስታምነት፣ ሌብነት፣ በጣም ብዙ ነገር እንደሌላው በምንም ተአምር ይሄ ለኛ የተገባ አይደለም። በእውነት በክርስቶስ እንኖር። ከክርስቶስ ደግሞ በተካፈልነው ሕይወት ቃሉ በእኛ ውስጥ ይሄን ውጤት ያመጣል። እግዚአብሔር ሰዎች ያለ እኔ በእርግጥ አይቻልም ብሎናል። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። አያችሁ፣ ብዙ ፍሬ ያፈራል። በእኔ የሚኖር እኔም በእርሱ እሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። ይሄ ከፍርድ ጋር ነው የሚገናኝ። ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል። ስለ እሳት ብዙ አላወራም አሁን። ወደ ውጭ ይጣላል፣ ይደርቅማል። ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። ይሄ ከፍርድ ጋር የተገናኘ ነው። በእኔ ብትኖሩ አሁንም ልክ ባለፈው የሰጠኋችሁን አሳይመንት አሁንም ደግማችሁ አስቡበት። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ። በእኔ ብትኖሩ። እስኪ ይህን ቃል ከኔ ጋር በሉት ደግማችሁ። በእኔ ብትኖሩ በሉ እስኪ። ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። አሁን ዝም ብሎ በቃ በስሜ የምትለምኑት ይሆናል ብቻ ሳይሆን ቃሌ በእናንተ ቢሆን፣ ቃሎቼ በእናንተ ቢሆን የምትወዱትን ለምኑ ይሆንላችሁማል። በጌታ መኖር ማለት የጌታ ቃል በእኛ ውስጥ መኖር ማለት ነው። በጌታ መኖር ማለት የጌታ ቃል በእኛ ውስጥ መኖር ማለት ነው። ደግሞ በቃሉ መኖር። ያ ሲሆን ጌታ ኢየሱስ ክርስቶስ በእኛ ውስጥ ካለው ቃሉ የተነሳ በእሱ ከመኖራችን የተነሳ የምንለምነውን ያከናውናል። አብ ስለ ወልድ እንዲከበር የምትለምኑትን አድርገዋል አላለም? ምዕራፍ 14 ቁጥር 12 እና 13 ላይ እንደሱ ይሆናል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትለምኑትን ሁሉ ለምኑ፣ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ፣ በፍሬ ማለት ነው። በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። በጣም ይሄ ማነጻጸሪያ ይገርመኛል። አብ ልጁን ምን ያህል ይወደው ይሆን? ጠልቶት ነው እንዴ አሳልፎ የሰጠው? ወልድስ አባቱ ምን ያህል ያከብረዋል? ምን ያህል ለሞት እንኳ ታዞ እንዴት አባቱን እንዳከበረው አይተናል። ለሞት እንኳ ታዞ። አሁን ጌታ ኢየሱስ ክርስቶስ አባቴ እኔን በወደደበት ፍቅር፣ በዚያው ፍቅር እኔ ደግሞ እናንተ ወዳችኋለሁ ነው የሚለን። ደስ አይልም? አብ ነውር የሌለበትን፣ በደል የሌለበትን፣ ኃጢአት የሌለበትን ልጁን በወደደበት በዚያው መጠን። እየሰማችሁኝ ነው ወገኖች? አረ ብዙ አሜን ነው፣ አንድ አሜን አይደለም። እግዚአብሔር ይመስገን። እየሰማችሁ ነው? አባቴ እኔን በወደደበት መጠን እኔ ደግሞ ወደድኳችሁ። ነውር የሌለበት ልጁን እግዚአብሔር በወደደበት በዚያው መጠን እኔ ደግሞ ወደድኳችሁ። እባካችሁ በፍቅሬ ኑሩ እያለ ስለምወዳችሁ ፍቅሬ ያኑራችሁ። በፍቅሬ ኑሩ። ፍቅሬ ሕይወት ይሁንላችሁ፣ ያኑራችሁ። አሁን ፍርድ አይተን አይደለም፣ ሰይጣንን ፈርተን አይደለም፣ ቅዠት ፈርተን አይደለም፣ በኃጢአት ምክንያት የሚመጣ ሌላ ቅሌት ፈርተን አይደለም። የሚያኖረን ፍቅር ነው። እንወደዋለን ጌታ ኢየሱስ። የምንታዘዘው ስለምንወደው ነው። እንደሱ ይሰማችኋል ወገኖች?
የምንታዘዘው ስለምንወደው ነው። አሁን ብዙ ሰው ስሜት ውስጥ ይገባል። የዳነ ሰው ኃጢአት ቢሰራ ድህነቱ ይሰረዛል አይሰረዝም? የዚህ ዘመን ፍልስፍና ነው። ታውቃላችሁ አይደል? ትምህርቱን ከዛም ከዚህ የዳነ ሰው አንዴ ከተመዘገበ አሁን ስለመዝገብ፣ ስለመዘረዝ፣ ስለመደለዝ፣ ስላለመደለዝ ብዙ ሰው እንደው የዳነ ሰው እንደው በክርስቶስ ያመነ ሰው ኃጢአት ቢሰራ ደህንነቱ ይፋቃል አይፋቅም? እችን ማጣራት ይፈልጋል ብዙ ሰው። ደህንነቱ ማይፋቅ ከሆነ በድካሙ ሊቀጥል ትስ ሲለው እየመጣ ሊያለቃቅስ በህይወት ቀልድ የለም። እንደሱ አይደለም ወገኖቼ፣ እንደሱ አይሁንብን፣ እንደሱ አይሁንብን። እየፈረድኩባችሁ አይደለም። የማትችሉትን ቀንበር እያሸከምኩ አይደለም። የሚያኖረን ፍቅር፣ የጌታ ፍቅር አሁን ጽድቅ ኩነኔ፣ ሲኦል፣ መንግሥተ ሰማያት፣ ይሄ ማይተኛ ትል የሆነ ማንቀላፋ ትል፣ ማይጠፋ ሰዓት ምናምን ማለት በቃ ይሄ ከፍርድ ጋር የተገናኙ ለጠላትና ለመልእክተኞቹ የተዘጋጀ የገሃነም እሳት ጥርስ ማፋጨት ያለበት ምናምን እኛን በምንም ታምር የሲኦል እሳት የእግዚአብሔር አያደርገንም። የእግዚአብሔር ፍቅር ነው የእግዚአብሔር የሚያደርገን። የእግዚአብሔር ፍቅር እግዚአብሔር በፍርድ እኮ ዓለምን ገንዘብ አላደረገም። ሰዶምና ገሞራን ገለበጥ አይደል? እግዚአብሔር እንደ ቂጣ እሳት ከላይ አወርዶ የኖህ ዘመንን ሕዝብ እግዚአብሔር በውሃ ልም አድርጎ አላጠፋም። እነ ዳታንና አቤሮንን በቁማቸው ወደ ጥልቁ አላወረደም። እግዚአብሔር አልቀጣም። በዘመናት እግዚአብሔር በቁጣ በኃይል አልተገለጠም። በዚህ ሁሉ እግዚአብሔር የእርሱ የሚሆንን ትውልድ አልዋጀም። እግዚአብሔር ዓለምን ገንዘብ ያደረገበት መድኃኒት ሆኖ ወደዚህ ዓለም የመጣ አንድ እግዚአብሔር ልጅ ኢየሱስ ክርስቶስ ብቻ። በክርስቶስ ነው እግዚአብሔር ያተረፈን። ስለዚህ እግዚአብሔር ፍቅር ነው። የሚያኖረን ፍቅሩ ነው። የምንኖርበት አቅም የእግዚአብሔር ፍቅር ነው። ሲኦልን አይተን ከእግዚአብሔር ጋር አንሆንም። በእግዚአብሔር ፍቅር ታስረን ግን እናመልከዋለን። ወገኖቼ ነግሬያቸዋለሁ ደጋግም። እኔ በግሌ ከሲኦል ጋር ህሊናዬ እንደውም ረስቶታል። ሳነብ ነው ትዝ የሚለኝ ሲኦል ሳነብ ነው ትዝ ህሊናዬ ከረሳው በጣም ከርሟል። በጣም ጻድቅ ነኝ እያልኳችሁ አይደለም። በእውነት ነው የምላችሁ። እኔ ስደክም፣ እኔ እንደበደልኩ ጌታን እንዳሳዘንኩ ሲሰማኝ ደሙ ነው የሚታየኝ። የከፈለልኝ ዋጋ ነው የሚታየኝ። ለፍቅሩ ተገቢ ምላሽ ባለመስጠቴ ራሴን እወቅሳለሁ፣ በራሴ አፍራለሁ፣ አዝናለሁ እንጂ በምንም ታምር ሲኦል እገባለሁ ብዬ እኔ ሲኦል አሳስቦኝ እኔ አላለቃቅስም በጭራሽ። እሱ አልፏል እንዳለፈው ውሃ፣ እግዚአብሔር ይመስገን። አሁንም ቢሆን ከእግዚአብሔር ጋር የሚያኖረን ፍርድ አይደለም፣ ቁጣ አይደለም፣ የሚያኖረን ፍቅር ነው። በፍቅሬ ኑሩ እኮ ነው እያለ ነው ያለው። እወዳችኋለሁ እያለ ነው። ተለመኑኝ እያለ ነው። እግዚአብሔር ይወደናል። በፍቅሩ እንድንኖር ተጋብዘናል። ከእግዚአብሔር ጋር የሚያኖረን የእግዚአብሔር ፍቅር ነው። በፍቅሬ ኑሩ እያለ ነው ጌታ። ስለዚህ ፍቅሩ ያኖረን ወገኖቼ። ጌታን መውደድ፣ የወደደን መውደድ ነግሮናላ። አባቴ እኔን እንደሚወድ እኔ ደግሞ እናንተን ወዳችኋለሁና እባካችሁ በፍቅር ኑሩ እያለ ነው። አብረን እንኑር እያለ ነው። እኔና አባቴ ወደ እናንተ እንመጣለን፣ ከእናንተ ጋር መኖር እፈልጋለሁ። ቃሌ በእናንተ ውስጥ ቢኖር በእኔ ብትኖሩ እኔ አባቴ በቃ እንፈልጋለን ከእናንተ ጋር ህብረት ማድረግ፣ በቃ ልኑር ከእናንተ ጋር እያለ ነው። እግዚአብሔር የፍቅር ጥያቄ ነው እየጠየቀ ነው ያለው። የሆነ ቀንበር አይደለም፣ የሆነ ግዴታ አይደለም። እግዚአብሔር በፍቅር ነው እየጠራን ያለው ስለሚወደን ስለሚፈልገን። ስለዚህ ወገኖቼ ለፍቅር ምላሽ እንስጥ። እግዚአብሔር ጸጋ ይብዛልን። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። እኔ አልበደልኩትም እያለ ነው እግዚአብሔርን፣ አላሳዘንኩትም። ለዚህ ነው እኮ እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ ያለው። ለምን? ለሞት ያውም ለመስቀል ሞት እንኳ ስለታዘዘ። ኢየሱስ ክርስቶስ አባቱን እንደሚወደው ያረጋገጠው የማይገባውን ሞት እንኳ በአባቱ ፈቃድ ለመሞት በመዘጋጀት ነው። የዚህ ዓለም ገዢ ወደ እኔ ይመጣል፣ በእኔ ላይ ስልጣን የለውም፣ እኔን የመግደል የማስገደል መብት የለውም ካለ በኋላ አባቴን እንደምወደው ዓለም ሁሉ እንዲያውቅ የአባቴን ፈቃድ አደርጋለሁ ነው ያለው። ስለዚህ ኢየሱስ ክርስቶስ ታዞ ነው አባቱን ያከበረው። እኔ አባቴን እንደምወድ በፍቅሩ እንደምኖር የምትወዱኝ ከሆነ በፍቅሬ ኑሩ። እኔ እንደሱ ነው አባቴን መውደዴን ያረጋገጥኩት እያለን ነው። በሱ መጠን እየነገረን አብ እሱን የወደደበትን መጠን ብቻም ሳይሆን ወልድ አባቱን የወደደበትን መጠን፣
ወልድ እኛን የወደደበትን መጠን እኛ ደግሞ እሱ ልንወድ የሚገባበትን መጠን መለኪያውን እየሰጠን አባቴ በእኔ መጠን እኔን በወደደበት መጠን እኔ ደግሞ እናንተን እወዳለሁ። ስለዚህ እናንተ እኔን የምትወዱ ከሆነ እኔ የምወዳችሁ አባቴ እኔን በወደደበት መጠን ነው። እናንተ ደግሞ እኔ አባቴን እንዳከበርኩት አባቴን ታዝዤ ፍቅሬን እንደገለጥኩ እናንተ ደግሞ እንደሱ በፍቅሬ ኑሩ፣ ታዘዙ እያለ ነው ያለው። ለጥቅማችን ማለት ነው። ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ፣ ደስታዬም በእናንተ እንዲሆን ልክ አብ በልጁ ደስ እንዳለው ደስታችሁም እንዲፈጸም እኔ ደስ ሲለኝ ደግሞ የእናንተም ደስታ ፍጹም ይሆናል። ይህን ነግሬያችኋለሁ። ትፈልጋላችሁ? ደስታ ከመበጥበጥ መትረፍ ትፈልጋላችሁ? የህሊና ሰላም ትፈልጋላችሁ? እርፍ ማለት ትፈልጋላችሁ? ሰላም እንዲሆንላችሁ እኔም በእናንተ ደስ እንዲለኝ እናንተም እርፍ እንድትሉ በፍቅሬ ኑሩ እያለን ያለው እሱን ነው። ዝም ብሎ ደስታ የለም እኮ። እንዴት ይሆናል? ዝም ብሎ ደስታ አንዳንድ ጊዜ በቃ በጌታ ደስ ይበላችሁ ተብሏል። በጌታ ደስ ይበለን ምን ማለት ነው? በጌታ ደስ ይበለን በቃ በጌታ ደስ ይበለን ማለት ነው። ምን ማለት ነው? በጌታ ደስ ይበለን። አያችሁ፣ ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ፣ ደስታዬ በእናንተ ይፈጸማል፣ ደስታችሁም ፍጹም ይሆናል። አያችሁ፣ እንዲሆን በእናንተ ደስ እንዲለኝ እናንተም ደስታችሁ ፍጹም እንዲሆን ነግሬያችኋለሁ። ደስታን የሚፈልግ ማን ነው? ረፍ ማለት መርካት የሚፈልግ ማን ነው? ሰላምን የሚፈልግ ማን ነው? ወገኖቼ ጌታ ኢየሱስ ክርስቶስ በፍቅሩ እንድንኖር ይጋብዘናል። እግዚአብሔር ጸጋ ይብዛላችሁ፣ ይብዛልን።